አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አበው ሊቃውንተ ቤተ ክርስቲያን፣ በየማዕረጋችሁ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራነ ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አመሻችሁ። በቸርነቱ ሳይገባን የኃጢአታችንን ብዛት የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉን እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። አምላካችን እግዚአብሔር ከሊቀ መላእክት ከቅዱስ ኡራኤል ረድኤትና በረከት ሁላችንንም ያሳትፈን። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። አስተርአየ ወልደ እግዚአብሔር፣ የእግዚአብሔር ልጅ ተገለጠ። መጀመሪያይቱ የሐዋርያው ቅዱስ ዮሐንስ መልእክት ምዕራፍ 3 ቁጥር 8። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን ሁላችን እንደምናውቀው በቤተ ክርስቲያናችን ሥርዓት መሠረት አሁን ያለንበት ወቅት ዘመነ አስተርእዮ ይባላል። አስተርእዮ የሚለው ቃል አስተርአየ ከሚለው የግዕዝ ግስ የወጣ ነው። አስተርአየ ማለት ታየ፣ ተያየ፣ አሳየ፣ አስተያየ ማለት ነው። አስተርእዮ ስንል መታየት፣ መገለጥ ማለታችን ነው። በጽሩ ወይም በግሪኩም ኤጲፋንያ ይለዋል። ትርጉሙ ያው አንድ ነው። ከዚህ የተነሳ ነው ዛሬ እኛም በዚህ ርዕስ ለመማር የመረጥ ነው። አስተርአየ ወልደ እግዚአብሔር፣ የእግዚአብሔር ልጅ ተገለጠ። አንደኛ ዮሐንስ ምዕራፍ 3 ቁጥር 8። በዚህ ርዕስ ውስጥ ዛሬ የምንመለከተው የእግዚአብሔር ልጅ ለምን እንደተገለጠ ነው። ይሄንን እንመለከትና ዛሬ እኛ ከዚህ ልንማር የሚገባው ምን እንደሆነ አንስተን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። የእግዚአብሔር ልጅ ተገለጠ ርዕሳችን ነው። በዚህ ስፍራ ይህንን ቃል የተናገረ ሐዋርያውና ወንጌላዊው ቅዱስ ዮሐንስ ወልደ ነጎድጓድ ነው። የእግዚአብሔር ልጅ ለምን ተገለጠ ስንል በመጀመሪያ የእግዚአብሔር ልጅ ማን ነው? ይህንን ማንሳት ግድ ይላል። ወልደ አብ፣ ወልደ ማርያም፣ ወልደ ዋሕድ፣ በተዋሕዶ የከበረ ስግው ቃል አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ነው። ለአምላካችን ለኢየሱስ ክርስቶስ ሁለት ልደት አለው። የመጀመሪያው ልደቱ ወልደ አብ ይባላል። ሁለተኛ ልደቱ ወልደ ማርያም ይባላል። የመጀመሪያው ልደቱ ዓለም ሳይፈጠር ዘመን ሳይቆጠር
ከዘላለም ያለ እናት ከአባት ብቻ ስለተወለደ የእግዚአብሔር አብ ተቀዳሚ ተከታይ የሌለው አንድያ ልጁ የበኩር ልጁ ስለሆነ በባህሪ የሚተካከለው በመልክ የሚመስለው ልጁ ስለሆነ የእግዚአብሔር ልጅ ተብሎ ይጠራል። ሁለተኛ ልደቱ በድህረ ዓለም ከ5500 ዘመን በኋላ ያለ አባት ከእናት ብቻ ቅድስተ ቅዱሳን ድንግል ማርያም ያለ ወንድ ዘር በረቀቀ በመንፈስ ቅዱስ ሥራ በድንግልና ጸንሳ በድንግልና ስለወለደችው ለቅድስተ ቅዱሳን ለድንግል ማርያምም ተቀዳሚ ተከታይ የሌለው አንድያ ልጇ ስለሆነ የበኩር ልጇ ስለሆነ በሥጋ ወልዳ ስለሰጠችን ወልደ ማርያም ይባላል። የድንግል ማርያም ልጅ ማለት ነው። የእግዚአብሔር ልጅ የሰው ልጅ ነው የተባለው ለዚህ ነው። ወልደ እግዚአብሔር ሕያው ወልደ ማርያም ስግው ነው። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። ካንቺ የሚወለደው በሉ ቅዱሱ የእግዚአብሔር ልጅ ነው። ሊቀ መላእክት ቅዱስ ገብርኤል ለቅድስተ ቅዱሳን ለድንግል ማርያም ባበሰራት ጊዜ የተናገረው ቃል ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ ተመዝግቧል። ካንቺ የሚወለደው ብሎ ሁለተኛ ልደቱን አነሳ። ቅዱሱ የእግዚአብሔር ልጅ ይባላል ብሎ የቀደመ ልደቱን ደግሞ አነሳ። ለምን? ወልደ አብ ወልደ ማርያም ወልደ ዋሕድ በተዋሕዶ የከበረ ስግው ቃል ሰው የሆነ አምላክ ነውና የእግዚአብሔር ልጅ ተገለጠ። በተለይ ይሄ ወቅት የመገለጥ ወቅት ተብሏል። ዘመነ ልደቱ ተወለደ ይባላል፣ ተሰገወ ይባላል። አዎ ተሰገወ፣ ቃል ሥጋ ሆነ፣ አምላክ ሰው ሆነ ነው። አሁን ደግሞ በዚህ በሰሞነ ጥምቀቱ ከጥምቀቱ አንስቶ ማለት ነው ዘመነ አስተርእዮ ይባላል። በተለይም በጥምቀቱ ተሰውሮ የነበረውን ምስጢረ ሥላሴን ስለገለጠ ነው። በጥምቀቱ ምስጢረ ሥላሴ ተገልጧል። የእግዚአብሔር የአንድነት የሦስትነት ምስጢር ማለት ነው። ሁላችንም እናውቀው። አምላካችን ኢየሱስ ክርስቶስ በዮርዳኖስ መሃል በዮሐንስ እጅ በተጠመቀ ጊዜ እንዲህ ሆነ ነው የሚለው። ከቅድስት ሥላሴ አንዱ አካል እግዚአብሔር መንፈስ ቅዱስ በርግብ አምሳል ከሰማይ ወረደ፣ በራሱ ላይ አረፈ። እንዲሁ ከቅድስት ሥላሴ አንዱ አካል እግዚአብሔር ወልድ ኢየሱስ ክርስቶስ በዚያ ተጠምቆ ከውሃ ወጥቶ ቆሞ ነበረ። ደግሞ ከቅድስት ሥላሴ አንዱ አካል እግዚአብሔር አብ በድምፅ እንዲህ አለ፣ በእርሱ ደስ የሚለኝ የምወልደው ልጄ ይህ ነው ብሎ መሰከረ። ስለዚህ በጥምቀቱ ምስጢረ ሥላሴ ስለተገለጠ የመገለጥ የመታየት ዘመን ተብሏል። ይህ ብቻ አይደለም፣ ኋላ እንመጣለን ስንዘረዝረው ማለት ነው። ለምን ተገለጠ የሚለውን እናንሳ። በመጀመሪያ የዲያብሎስን ሥራ ሊሽር ሊያፈርስ ተገለጠ ነው የሚለው። እዚያው ርዕስ አድርገን የተነሳንበት የመጽሐፍ ቅዱስ ክፍል ላይ መመልከት ይቻላል። የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ይላል። የዲያብሎስን ሥራ ምን ሊያፈርስ ሊሽር። ዲያብሎስ ማን ነው? ሥራው ምንድን ነው? አምላካችን ኢየሱስ ክርስቶስ የዲያብሎስን ሥራ እንዴት ነው ያፈረሰበት? ይህን ነው የምናነሳው። ዲያብሎስ ቃሉ የጽር ወይም የግሪክ ነው። በጥንቱ አረማይክ ወይም በዕብራይስጡ ሰይጣን ይለዋል። የቃሉ ትርጉም አሰናካይ ማለት ነው። ክፉ፣ ከሳሽ፣ ተቃዋሚ፣ ጠላት ማለት ነው።
የዲያብሎስ ሥራ ምንድነው የሚለውን እናነሳለን። የዲያብሎስ ሥራ ምንድነው ስንል በመጀመሪያ ዲያብሎስ ሐሰተኛ የሐሰት አባት ነው። ከራሱ አመንጭቶ የዋሸ ነው። አምላካችን ኢየሱስ ክርስቶስ እንዲህ ብሎ ነው የተናገረው። የዮሐንስ ወንጌል ምዕራፍ 8 ቁጥር 44 ጀምሮ እርሱ ሐሰትን ሲናገራል፣ ዲያብሎስን ነው፣ ከራሱ ይናገራል፣ ሐሰተኛ የሐሰት አባት ነው ያለው። የዲያብሎስ ሥራ ምንድነው ስንል ሐሰት ነው። ሁለቱን ሐሰቶች ብቻ እናንሳ። እሱ የውሸት ምንጭ ነው። በመጀመሪያ ዲያብሎስ ፍጡር ሆኖ ሳለ የቀድሞ ሳጥናኤል የዛሬው ሰይጣን ማለት ነው ፈጣሪ ነኝ ብሎ ዋሽቷል። ሁለተኛ ሴቲቱን እንዲህ ብሎ አስቷታል። ከዚህ ዛፍ ከበለሱ ዛፍ ማለት ነው በበላችሁ ጊዜ ሞትን አትሞቱም እንደ እግዚአብሔር ትሆናላችሁ ብሎ ዋሽቷታል፣ አስቷታል። በተንኮሉ ዛሬም ዓለሙን የሚያስት ዲያብሎስ ነው፣ ሰይጣን ነው። ሐሰተኛ የሐሰት አባት ስለሆነ እንዲህ ብሎ አንስቶታል። ቅዱስ ጳውሎስ ሲመዘግብ እባብ በተንኮሉ ሔዋንን እንዳሳታት ይላል። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ የተመዘገበ ኃይለ ቃል ነው። እባብ አለ፣ በቁሙ እባብ አይደለም፣ በእባብ ላይ ያደረውን ሰይጣን ዲያብሎስን ነው። ለመጽሐፍ ቅዱስ በማደሪያው አዳሪዎቹን በመኖሪያው ናሮቹን መናገር ልማድ ስለሆነ ነው። እባብ በተንኮሉ ሔዋንን እንዳሳታት ይላል። ለምን? ሐሰተኛ ያሰታባት። ዛሬም ዓለሙን ሁሉ የሚያስተው ሰይጣን ዲያብሎስ ነው። ራዕየ ዮሐንስ ምዕራፍ 12 ላይ ከቁጥር 9 ጀምሮ ዓለሙንም ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ ይላል። የቀደመው ምን? እባብ በእባብ ላይ አድሮ ሴቲቱን ስላሳተ የቀደመው እባብ ላይ ብሎ ያነሳ። ስለዚህ የዲያብሎስ ሥራ ምንድነው? ሐሰት ነው። ዛሬም ዓለሙን እያሳተ እያስካደ ያለው ሰይጣን ዲያብሎስ ነው። የዲያብሎስን ሥራ ሐሰት ሊያፈርስ የእግዚአብሔር ልጅ ተገለጠ። እውነት ነውና እውነት ሆኖ ተገለጠ። ስለ እውነት ሊመሰክር እውነትን ሊያስተምር የዲያብሎስን የሐሰትን ሥራ በእውነት ትምህርቱና በእውነት ምስክርነቱ ሊሽር ተገለጠ። ራሱ አምላካችን ኢየሱስ ክርስቶስ እንዲህ ብሎ ነው የተናገረው። የመጣበትን የተገለጠበትን ዓላማ ሲናገር ማለት ነው። የዮሐንስ ወንጌል ምዕራፍ 18 ቁጥር 37 ጀምሮ እኔ አለ ለእውነት ልመሰክር፣ ስለዚህ ተወልጃለሁ፣ ስለዚህም ወደ ዓለም መጥቻለሁ። ከእውነት የሆነ ሁሉ ድምፄን ይሰማል ነው ያለው። አምላካችን ኢየሱስ ክርስቶስን እውነተኛ ነው ብቻ አይደለም የምንለው፣ እርሱ ራሱ እውነት ነው። ሐሰት ለባህሪው አይስማማውም። እውነት የእውነት ምንጭ ነው። የዲያብሎስን ሥራ ሐሰትን በእውነት ትምህርቱ በእውነት ምስክርነቱ ሻረ፣ አፈረሰ። እውነት እውነት እላችኋለሁ እያለ ክብረ ምስጋና ይግባው። ይህንን እየመሰከረ ይህንን እያስተማረ ስለዚህ የዲያብሎስን ሥራ ሐሰትን ሽሮ እውነትን ስለመሰረተ ስለሰራ ስላጸና እኛም በእውነት ልንኖር ይገባናል። እውነት በሉ፣ አርነት ያወጣችኋል። የዮሐንስ ወንጌል ምዕራፍ 8 ቁጥር 32 ላይ ተመዝግቧል። እውነት አርነት ያወጣናል። ሐሰት ባሪያ ያደርጋል። አዳምና ሔዋንን
ባሮች አድርጎን የነበረው ያ የዲያብሎስ የሐሰት ቃል ነው። ዛሬ በነፃነት ለመኖር እውነትን እያደመጠን እውነትን አምነን እውነትን እየሰራን በእውነት ልንመላለስ ይገባናል። የዲያብሎስን ሥራ ሐሰትን ክርስቶስ አፍርሷል። እሱ ያፈረሰውን የዲያብሎስን ሥራ ሐሰት ደግሞ እኛ ይዘን ልንገኝ አይገባም። አንዳንዶቻችን ባለማወቅ እንዋሻለን። አንዳንዶቻችን አውቀን እንዋሻለን። በእኛ ዘንድ ግን ይሄ አይደረግ። ሐሰተኛ ዲያብሎስ ነው። የሐሰት አባት ዲያብሎስ ነው። ስለዚህ ሐሰተኞች ደግሞ የማን ልጆች ናቸው? የዲያብሎስ የግብር ልጆች ናቸው። እውነተኛ ማን ነው? እግዚአብሔር ነው። እውነት ማን ነው? እግዚአብሔር ነው። እውነተኞች የማን ልጆች ናቸው? የእግዚአብሔር ልጆች ናቸው። አሁን ዘመነ አስተርእዮ ስንል የእግዚአብሔር ልጅ ተገለጠ ስንል ወገኖቼ እውነትን ይዘን መገኘት አለብን። ምን ይላል መጽሐፍ? እውነትን ግዛት እንጂ አትሽጣት ይላል። መጽሐፈ ምሳሌ ምዕራፍ 23 ቁጥር 23 ላይ የተመዘገበ ይልቃል። እውነትን ግዛት አትሽጣት። እውነትን መኖር ያስፈልጋል። እውነትን መመስከር ያስፈልጋል። ዛሬ አንዳንዶቻችን እውነትን በአደባባይ ላይ ጥለናል። በሐሰት መጋረጃ እየጋረርናት ነው። ከእውነት ይልቅ በሐሰት እየመሰከርን ነው። ዓለም እንዲህ የምትታወከው፣ ሀገር እንደዚህ የምትታወከው እውነት ጠፍቶ ነው። በጣም ያሳዝናል። አንዳንድ ጊዜ ከትንሽ እስከ ትልቅ ውሸት በስቷል። ትልልቅ የሚባሉ ሰዎች ባለስልጣኖች የሚባሉ በአደባባይ ላይ ይዋሻሉ። ባለጸጎች፣ ባለ እውቀቶች ተምረዋል፣ ምሁራን ናቸው የሚባሉ በአደባባይ ላይ ይዋሻሉ። ያ የዲያብሎስ ሥራ ነው። ሐሰት ደግሞ ባሪያ ያደርጋል፣ ነፃ አያወጣም። እውነት ነው አርነት የሚያወጣው፣ ነፃነት የሚያወጣው፣ በሰላም በደስታ በነፃነት ለመኖር እውነትን መስራት፣ በእውነት መመላለስ ይገባል። አምላካችን እግዚአብሔር ሁላችንን እውነተኞች ያድርገን። እሱ ያፈረሰውን የሐሰት ሥራ እኛ ደግሞ ስንሰራው እንዳንገኝ። ሁለተኛ የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ነው ያልነው። የዲያብሎስ ሥራ ምንድን ነው ስንል ሌላው የዲያብሎስ ሥራ ኃጢአት ነው። ዲያብሎስ ኃጢአተኛ ነው። በመጀመሪያ ኃጢአት ያደረገ እሱን አንደኛ ዮሐንስ ምዕራፍ 3 ቁጥር 8 ላይ ኃጢአትን የሚያደርግ ከዲያብሎስ ነው ይላል። ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና። ኃጢአት ማለት ምን ማለት ነው ስንል ኃጢአት ማለት አመጽ ማለት ነው። እዚያው ከፍ ብሎ መመልከት ይቻላል። አንደኛ ዮሐንስ ምዕራፍ 3 ቁጥር 4 ላይ ኃጢአትን የሚያደርግ ይላል፣ አመጽን ደግሞ ያደርጋል። ኃጢአት አመጽ ነው። አመጽ ማለት አለመታዘዝ ነው። የመጀመሪያው ነገር ይሄ ነው። ኃጢአት አመጽ ነው፣ አለመታዘዝ ነው። የመጀመሪያው ኃጢአተኛ አመፀኛ ማን ነው ስንል ዲያብሎስ ነው። አመጹም እንደዚህ ነው። አድርግ የተባለውን አላደርግም ማለት አመጽ ማለት ይሄ ነው። የሌለውን ደግሞ አለኝ ብሎ አድርጉልኛል። ሁለቱም ኃጢአት ነው። በመጀመሪያ እንዲያመልክ፣ እንዲሰግድ፣ እንዲዘምር ነው የተፈጠረው። ለእግዚአብሔር አልሰግድም፣ እግዚአብሔርን አላመልክም፣ እግዚአብሔርን አላመሰግንም፣ ለእግዚአብሔር ክብር አልዘምርም አለ። የመጀመሪያው አመጹ ይሄ ነው። ሌላው አመጹ ምንድን ነው? ስገዱልኝ አለ፣ አምልኩኝ አለ፣ አመስግኑኝ፣ ዘምሩልኝ አለ። በሐሰት ፈጣሪ ነኝ ብሏልና ሁለቱንም ነው ያደረገው። ስለዚህ ዲያብሎስ ከመጀመሪያ ኃጢአተኛ ነው የምንለው ለዚህ ነው። ኃጢአተኛው ዲያብሎስ
ኃጢአትን እንዲሰሩ አዳምና ሔዋንን ደግሞ አሳመጻቸው። ዲያብሎስ ለሴቲቱ ያስተማረው አመጽ ነው፣ ኃጢአት ነው። ሴቲቱ አመጽን የተማረችው ከዲያብሎስ ነው። እግዚአብሔር ምን አለ? መልካምንና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላ ቀን ሞትን ትሞታለህ አለ። ዘፍጥረት ምዕራፍ 2 ቁጥር 16 ሁላችንም እናውቀው። ሰይጣን ግን ምን አለ? ከእርሱ በበላችሁ ቀን ምን ትሆናላችሁ? አምላክ ትሆናላችሁ፣ እንደ እግዚአብሔር ትሆናላችሁ። ስለዚህ ብሉ አላት። ብሉ ቅጠፉ አላት፣ ከእግዚአብሔር ጋር ለመስተካከል። ሴቲቱ የእግዚአብሔርን ሕግ ተላልፋ የበለስን ፍሬ ቀጠፈች፣ እምነቷን አጎደለች፣ አምላኳን በደለች። አመጽን ከሰይጣን ተምራ ማለት ነው። አዳምም በሴቲቱ ምክንያት ወደቀ። ይህንን ማለት ነው አመፀኛው ዲያብሎስ አመጽ አስተማራቸው። ስለዚህ በእግዚአብሔር ላይ አመጹ። አታድርጉ የተባሉትን አደረጉ፣ አትብሉ የተባሉትን በሉ። አመጽ ማለት ነው። ኃጢአት ሌላው ማጣት ማለት ነው። ኃጢአት ማለት ምን ማለት ነው? ማጣትም ነው። ሰይጣን በትዕቢቱ አምላክነትን ቀምቶ መውሰድ ሻተ። ስለዚህ ከክብሩ ተዋረደ፣ ከስልጣኑ ተገፈፈ፣ ላይነሳ ወደቀ፣ ላይከብር ተዋረደ፣ ላይፈወስ ቆሰለ፣ እንደወጣ ቀረ። ኃጢአት ማለት ማጣት ማለትም ስለሆነ እግዚአብሔርን አጣ፣ ክብሩን አጣ፣ ስልጣኑን አጣ። አዳምና ሔዋንም በአመጽ በኃጢአት ምክንያት እግዚአብሔርን የሚያክል ጌታ አጡ። እነሱ ብቻ አይደሉም፣ እኛ ልጆቻቸው ጭምር ገነትን የምታክል ቦታ አጡ፣ አተን ነበር። ኃጢአት ያሳጣል፣ ከክብር ያዋርዳል፣ ጸጋ እግዚአብሔርን ይገፋል፣ እርቃን ያደርጋል። እንደዚህ ሆነን ነበረ። ስለዚህ የዲያብሎስን ሥራ ኃጢአትን ሊሽር ሊያፈርስ የእግዚአብሔር ልጅ ምን አለ? ተገለጠ። ይሄንን ነው የሚያነሳው። አንደኛ ዮሐንስ ምዕራፍ 3 ቁጥር 5 ላይ ተመዝግቧል። እርሱም ይላል ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ። የተገለጠው ለምንድን ነው? ኃጢአትን ሊያስወግድ። ኃጢአትን ሊያስወግድ የተገለጠው ደግሞ እስከ መስቀል ሞት ድረስ በመታዘዝ ነው፣ በመስዋዕትነቱ ነው። ዲያብሎስ ባለመታዘዙ አዳምና ሔዋን እንዳይታዘዙ አደረገ። አምጾ አመጽን አስተማረ። አምላካችን ኢየሱስ ክርስቶስ ደግሞ እየታዘዘ መታዘዝን አስተማረ። ጽድቅን አድርጎ ጽድቅ ማድረግን አስተማረ። ታዞ ነው ራሱን ዝቅ አድርጎ እስከ መስቀል ሞት ድረስ ታዞ በመታዘዙ መታዘዝን አስተማረ። ጽድቅ ሰርቶ ጽድቅን እንድንሰራ አዘዘን። ከቃል ይልቅ ተግባር ይሰብካልና በሥራ ነው ያስተማር። ከሱ ተምረን እሱን መስለን ፍለጋውን ተከትለን ልንጓዝ ይገባናል። ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 9 ቁጥር 26 ጀምሮ ይህንን እንዲህ ብሎ መዝግቦታል። አሁን ግን ይላል በዓለም ፍጻሜ፣ የዓለም ፍጻሜ ያለው የ5500 ዘመን ፍጻሜ ነው። ዓመተ ፍዳ ዓመተ ኩነኔ ሲፈጸም ማለት ነው። በዓለም ፍጻሜ ራሱን በመሰዋት ራሱን በማለት በመሰዋት ኃጢአትን ሊሽር ሊሽር አንድ ጊዜ ተገልጧል። አንድ ጊዜ ምን ብሏል? ተገልጦ ራሱን በመሰዋት
የዲያብሎስን ሥራ ኃጢአትን የሻረው ያፈረሰው ራሱን በመስቀል ላይ መስዋዕት አድርጎ አቅርቦ ነው። እስከ መስቀል ሞት ድረስ ታዞ ነው። ክብረ ምስጋና ይግባው። ኃጢአትን ሊሽር ተገለጠ። ወገኖቼ እሱ የሻረውን የዲያብሎስን ሥራ ኃጢአት፣ እሱ ያፈረሰውን የዲያብሎስን ሥራ አመፅ እኛ ደግሞ ስናደርግ እንዳንገኝ አሁን ሳናውቅ በስህተት ኃጢአት የሰራን ወይም አውቀን በድፍረት ኃጢአት የሰራን ወይ በሐሳብ ወይ በቃል ወይ በድርጊት የበደልን ሰዎች አሁን እንመለስ። እሱ የተገለጠው ኃጢአትን ሊሽር ነው፣ ሊያፈርስ ነው። አንዳንዶቻችን ገና ኃጢአተኞች ነን፣ በደለኞች ነን። በደል ውስጥ ነው ያለነው፣ ኃጢአት ውስጥ ነው ያለነው። ከእግዚአብሔር ፈቃድ ርቀን በዲያብሎስ ፈቃድ ውስጥ ነው ያለነው። ከፈቃደ ነፍስ ተለይተን በፈቃደ ሥጋ ውስጥ ነው የምንመላለሰው። ከብርሃን ሥራ ተለይተን በጨለማ ሥራ ውስጥ ነው ያለነው። ጽድቅ ማድረግ ትተን በኃጢአት ሥራ ነው የምንመላለሰው። የዲያብሎስን ሥራ ኃጢአትን አምላካችን ኢየሱስ ክርስቶስ ውድ ዋጋ ከፍሎ አፍርሶታል። እኛ እንደገና ስንሰራው እንዳንገኝ። እንደዚህ ነው እኮ የሚለው በእርሱ የሚኖር ይላል ኃጢአትን አያደርግም ይላል ቅዱስ ዮሐንስ ሲመዘግበው አንደኛ ዮሐንስ ምዕራፍ 3 ቁጥር 6 ጀምሮ በእርሱ የሚኖር ሁሉ ኃጢአትን አያደርግም ይላል። ኃጢአትን ምን አይልም? አያደርግም። ኃጢአትን የሚያደርግ ሁሉ አላየውም አላወቀውም ይላል። በእርሱ የሚኖር እርሱን አምኖ የሚኖር እግዚአብሔርን አምኖ የሚኖር ሰው እውነተኛ ክርስቲያን ኃጢአትን አያደርግማል። በእግዚአብሔር ላይ አያምጽም፣ ለእግዚአብሔር አልታዘዝም አይልም ማለት ነው። አሁን ኃጢአትን አያደርግም ሲል ምንም እንከን አይወጣልንም ማለት አይደለም። አደራችሁን ምንም ነውር ነቀፌታ አይገኝብንም ፍጹማን ነን ማለት አይደለም። በፍጹም አይሆንም። እሱ የለበስነው ሥጋ ደካማ ነው። ቶሎ ኃጢአት የሚከበው ሰውነት ነው። ምን ማለት ነው? ኃጢአትን አያደርግም ማለት አምጾ በኃጢአቱ አይኖርም ነው። ቢበድልም ይመለሳል፣ ቢረክስም ይቀደሳል፣ ቢወድቅም ይነሳል፣ ንስሐ ይገባል ማለት ነው። ኃጢአትን ሙጥኝ ብሎ የሚኖር ሰው ግን እግዚአብሔርን አላየውም፣ እግዚአብሔርን አያውቀውም። እግዚአብሔርን አምናለሁ ቢል የእሱ እምነት ምንድን ነው? ውሸት ነው። የእግዚአብሔር ልጅ ነኝ ክርስቲያን ነኝ ብለው ክርስትናው የእውነት አይደለም። ይህንን ማለት ነው። ኃጢአት ስንል በመጀመሪያ እግዚአብሔር የከለከለንን ክፉ ነገር ካደረግን ኃጢአተኞች ነን። ክፉን ነገር ካደረግን እሱ ብቻ ግን አይደለም፣ ይሄን ሁላችን እናውቃለን። እግዚአብሔር አድርጉ ያለንን የፈቀደልንን በጎ ነገርም ካላደረግን ኃጢአተኞች ነን። የያዕቆብ መልእክት ምዕራፍ 4 ቁጥር 17 ላይ እንግዲህ ይላል በጎ ለማድረግ አውቆ ለማይሰራው ኃጢአት ነው ይላል። ምንድን ነው? ኃጢአት ነው። ኃጢአት አታድርጉ የተባልነውን ክፉ ነገር ማድረግ ብቻ አይደለም፣ የተከለከልነውን ማድረግ ብቻ አይደለም። ኃጢአት የተፈቀደልንም በጎ ነገር አለማድረግ ነው። ዛሬ እኛም ብዙ በለስ ቀጥፈናል። ብዙ በለስ አዳምና ሔዋን አንድ በለስ ነው የቀጠፉት። እኛ ብዙ በለስ ቀጥፈናል። የኃጢአትን በለስ ቀጥፈናል። ጣዖት የምናመልካለን፣ የምናመነዝራለን፣ ከዚህም ከዚያም የምንደርስ እንደ ውሻ የምንልከሰከስ መቅደስ አካላችን በዝሙት ያረከስናለን። ፍርድ የምናጓድል፣ ድሃ የምንበድል፣ ጉቦ የምንቀበል፣ ሰነድ የምንሰርዝ፣ የምንደልዝ፣ በሚዛን የምናጨበረብራለን። ጠጥተን የምንሰክር፣ የምንጨፍር፣ ዳንኪራ የምንረግጥ፣ የምንደንሳለን።
በሲጋራ በጫት በአሺሽ ውስጥ የምንመላለሳለን። በተንኮል በሽንገላ በሐሜት በቂም በበቀል የምንኖራለን። በጎጠኝነት በመለያየት የምንመላለሳለን። ከዚህ ውስጥ ልንወጣ ይገባል። እግዚአብሔር አምላካችን በጎ እያፈራን ጽድቅ እየሰራን እንድንኖር በቸርነቱ ይርዳን። ከኛ የሚጠበቀው ይሄ ነው፣ መታዘዝ፣ ለሱ መታዘዝ። ሁለተኛው የዲያብሎስ ስራ ኃጢአት ነው። ኃጢአትን አምላካችን ኢየሱስ ክርስቶስ በመስዋዕትነቱ እስከ መስቀል ሞት ድረስ ታዞ አፍርሶታል። ሶስተኛ የዲያብሎስ ስራ ሞት ነው። ሞትን ሊሽር ነው የእግዚአብሔር ልጅ የተገለጠው። ዲያብሎስ በሉ ከመጀመሪያ ነፍሰ ገዳይ ነው። በዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ተመዝግቧል። በእባብ ላይ አድሮ አዳምና ሔዋንን እኛንም ልጆቻቸውን ገድሎን ነበር። በሞተ ሥጋ ላይ ሞተ ነፍስ ተፈርዶብን ነበር። በርደተ መቃብር ላይ እርደተ ሲኦል ተፈርዶብን ነበር። በሥጋ ሞቶ ወደ መቃብር መውረድ፣ በነፍስ ሞቶ ወደ ሲኦል መውረድ ተፈርዶብን ነበረ። ሁል ጊዜ የዲያብሎስ ዓላማ ይሄ ነው፣ መስረቅ ነው፣ ማጥፋት ነው፣ መግደል ነው። ለዚህ ነው ወደኛ የሚመጣው ዲያብሎስ ሁል ጊዜ። አምላካችን ኢየሱስ ክርስቶስ እንዲህ ብሏል በመዋዕለ ስብከቱ የዮሐንስ ወንጌል ምዕራፍ 10 ቁጥር 10 ጀምሮ ሌባው አለ ሰይጣን ዲያብሎስን ነው፣ የልብ ሌባ ነው፣ ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም አለ። ሰይጣን ገነት ውስጥ እንኳን ገብቶ በእባብ ላይ አድሮ የሴቲቱን ልብ ሰርቋል። እግዚአብሔር አምላካችን ዛሬም ሁላችንን ከልብ ሌቦች ያድነን። ከገንዘብ ሌባ ብቻ አይደለም፣ ከንብረት ሌባ ብቻ አይደለም ወገኖች። ልብ የሚሰርቁ ሌቦች አሉ። ዛሬም የገነት አምሳል ወደ ሆነችው ወደ ቤተ ክርስቲያን ገብተው ከቤተ ክርስቲያን ውስጥ የሰው ልብ እየሰረቁ የሚያወጡ አሉ። እባብ ገላው ለስላሳ ነው፣ በጣም ለስላሳ ነው። ከአንደበቱ ግን መርዝ ነው የሚወጣው። መርዝ ያውም ገዳይ መርዝ ነው። ዛሬም አንዳንዶች እያባበሉ እያቆላመጡ እየተቅለሰለሱ ሊሰርቁን ይፈልጋሉ። አዎ ዲያብሎስ የሴቲቱን ልብ እንደሰረቀ መጀመሪያ፣ ከዚያ እኮ በሴቲቱ አዳምም እኮ ተሰረቀ። ከገነት አስወጣቸው፣ ሰርቆ አወጣቸው። በቃ ሌባ ነው። ዛሬስ ስንቱን ሰርቆ አስወጣ ዲያብሎስ። በጥርጥር የሰረቃቸው፣ በክህደት የሰረቃቸው፣ በአምልኮተ ጣዖት የሰረቃቸው ሰዎች እኮ በኃጢአት በበደል ሰርቆ ከእግዚአብሔር የለያቸው፣ ከቤተ ክርስቲያን ያወጣቸው ብዙ ሰዎች እኮ ናቸው። እግዚአብሔር አምላካችን ሰይጣን እንዳይሰርቀን ሁላችንን በቸርነቱ ይጠብቀን። ሌባ ነው፣ ሊሰርቅ ነው የሚመጣው፣ ሊያጠፋ ነው የሚመጣው፣ ሊገድል ነው የሚመጣው። አምላካችን ኢየሱስ ክርስቶስ ግን እንዲህ አለ፣ እኔ ግን አለ ሕይወት እንዲሆንላቸው እንዲበዛላቸውም መጣሁ አለ። ቅዱስ ሥጋውን ቆርሶ የሕይወት ምግብ ሊሆነን መጣ። ክቡር ደሙን አብስሶ የሕይወት መጠጥ ሊሆነን መጣ። በሴቲቱ ምክንያት አዳምና እኛ ልጆቹ ከገነት ወጣን፣ ከእግዚአብሔር ተለየን። ጠላት ዲያብሎስ ሰረቀን። በዳግማዊት ሔዋን በቅድስተ ቅዱሳን በድንግል ማርያም በወላዲተ አምላክ ምክንያት እንደገና ወደ ቀደመ ክብራችን ተመለስን። ጸጋችንን አለበሰን፣ ልጅነትን መልሶ ሰጠን። የመጀመሪያይቱ ሴት ከገነት ለመውጣት
ከእግዚአብሔር ለመለየት ለመሞት ምክንያት ሆነች። ዳግማዊት ሔዋን ቅድስተ ቅዱሳን ድንግል ማርያም ደግሞ ተመልሰን ወደ ገነት ለመግባት ለዘላለም በሕይወት ለመኖር ከእግዚአብሔር ጋር አንድ ለመሆናችን ለመዳናችን ምክንያት ሆነች። አባታችን አባ ሕርያቆስ እንዲህ ብሎ እንዳመሰገናት በቅዳሴው ኦ ማርያም በእንተዝ ናፈቅረኪ ወናበየኪ እስመ ወለድኪ ለነ መብላ ጽድቅ ዘበአማን ወስቴ ሕይወት ዘበአማን አላት። ማርያም ሆይ ስለዚህም እንወድሻለን፣ ከፍ ከፍም እናደርግሻለን። እውነተኛውን የጽድቅ መብልንና እውነተኛውን የሕይወት መጠጥ ወልደሽልናልና አላት። ክብርና ውዳሴ ለቅድስተ ቅዱሳን ለድንግል ማርያም። እኔ ግን አለ ሕይወት እንዲሆንላቸው እንዲበዛላቸው መጣሁ አለ። ያው ሕይወት ሆነ እኮ የሕይወት ምግብ ሆነ ብሉኝ አለ። የሕይወት መጠጥ ሆነ ጠጡኝ አለ። ቅዱስ ሥጋውን ቆርሶ ክቡር ደሙን አብስሶ ሰጠን። በሴት ምክንያት ሞትን፣ በዳግማዊት ሔዋን በቅድስተ ቅዱሳን በድንግል ማርያም ምክንያት ሕያዋን ሆነን እንደገና ሕይወትን አገኘን። በዕፅ ምክንያት ሞትን፣ ከእግዚአብሔር ተለየን፣ የዕፀ በለስን ፍሬ በመብላት። በዕፅ ምክንያት ደግሞ ዳንን። በዕፀ መስቀል ላይ ተሰቅሎ እኮ ነው አምላካችን ኢየሱስ ክርስቶስ እንደገና ሕይወትን ያደለን፣ ከእርሱ ጋር አንድ ያደረገን። ክብር ምስጋና ይግባው። አዳምና እኛ ልጆቹ ክብር ያገኘንበት ዲያብሎስና ሰራዊቱ ያፈሩበት የድላችን አርማ የነጻነታችን ምልክት ነው ቅዱስ ዕፀ መስቀል። አንደኛ ዮሐንስ ምዕራፍ 1 ቁጥር 2 ጀምሮ ሕይወትም ተገለጠ ይላል። ምን ተገለጠ? ሕይወት ተገለጠ። ራሱ አምላካችን ኢየሱስ ክርስቶስ እኮ ነው። ሕይወት እሱ ነው። ሕይወትም ተገለጠ፣ አይተንም አላለ፣ እንመሰክርም አለን። ከአብ ዘንድ የነበረውንም ለኛም የተገለጠውን የዘላለም ሕይወት እናወራላችኋለን። ለምስክርነት የሚበቃ ድርጊቱ ሲፈጸም በዓይኖቹ ያየነው ወይም ደግሞ ሲነገር በጆሮቹ የሰማ ነው። ሐዋርያውና ወንጌላዊ ቅዱስ ዮሐንስ ወልደ ነጎድጓድ ሁሉም ትቶ የተከተለ ነው። ከዋለበት የዋለ ነው። የእጁን ታምራት አይቷል። የቃሉን ትምህርት ሰምቷል። የቁርጥ ቀን ወዳጅ ነው። የመስቀል ስር ሐዋርያ ነው። ምስክርነቱ የታመነ ነው። ሕይወት ተገለጣል፣ አይተንም አላለን። እኛ ምን መሰክራለን አለ። ለሞት ነው ለኛ ሞት ላሸነፈን፣ ሞት ለገዛን ለኛ ተገለጠ። ለምን? ሕይወትን ሊሰጠን ተገለጠ፣ ሕይወትንም ደግሞ ሰጠን። ክብር ምስጋና ይግባው። ሕይወትን ሰጠን። በሞቱ ሞታችንን ሻረ፣ በትንሣኤው ትንሣያችንን አበሰረ። ለባህሪ ሞትም አይስማማው አምላክ በሥጋ ሞቶ የእኛን ሞት ወስዶ የእሱን ሕይወት ለእኛ ሰጠን። የማይሞተው ሞተ አሉ እነ ቅዱስ ዲዮስቆሮስ በቅዳሴያቸው። ሞትን ይሽረው ዘንድ ሞተ አሉ፣ ሙታንን ያድን ዘንድ ሞተ አሉ። ኃጢአት ለባህሪው ማይስማማው አምላክ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 ጀምሮ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ። ስለ ኃጢአታችን ምን አለ? ሞተ በሥጋ ስለ ኃጢአታችን ሞተ፣ ተቀበረም። መጽሐፍም እንደሚል በሦስተኛው ቀን ተነስቷል። ይህንን ያለው ሁሌ በሃይማኖት ጸሎት የምናደርሰው። ስለዚህ የዲያብሎስን ሥራ ሞትን ሊሽር የእግዚአብሔር ልጅ ተገለጠ። እግዚአብሔር ይስጥ። እስቲ እግዚአብሔርን አመስግኑ። እንዲህ ያለ ከልቡ ይገታል። የዲያብሎስን ሥራ ሞትን ሊያፈርስ የእግዚአብሔር ልጅ ተገለጠ። ይሄ ነው የዲያብሎስ ሥራ። የዲያብሎስን ሥራ ሊያፈርስ ብቻ አይደለም የተገለጠው፣ ራሱ ሁለተኛ የምናየው ዲያብሎስን ከስልጣኑ ሊሽረው ከአለቅነት ሊገፈው ተገለጠ። ለ5500 ዘመን
ባለስልጣናቱ ዲያብሎስና ሰራዊቱ ነበሩ። ነፍስን ከስጋ እየለየ ዲያብሎስ ስጋን በመቃብር ነፍስን በሲኦል ይቆራኛት ነበር። ዕብራውያን ምዕራፍ 2 ቁጥር 14 ጀምሮ እንግዲህ ልጆቹ አለ። ልጆቹ ያለው አዳምና እኛ ልጆቹን ነው። በስጋና በደም ስለሚካፈሉ አለ። ይሄ የለበስነውን ስጋና ነፍሳችንን ማለቱ ነው፣ ሰውነታችንን ነው። እርሱ ደግሞ አለ። እርሱ ያለው አምላካችን ኢየሱስ ክርስቶስን ነው። በሞት ላይ ስልጣን ያለውን በሞት ላይ ምን ያለውን ስልጣን ያለውን ይሄውም ዲያብሎስ ነው ይላል። በሞት ላይ ስልጣን የነበረው ዲያብሎስ ነው። በሞት ላይ ስልጣን ያለውን ይሄውም ዲያብሎስ ነው ይላል። በሞት እንዲሽር ይላል። በምን እንዲሽር? በሞት እንዲሽር። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅድስተ ቅዱሳን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በተዋሂዶ ከብሮ ተወለደ ሲል ነው። ይሄ ምስጢረ ስጋዌ ነው። ነገረ ተዋሂዶ ነው። በስጋና በደም ተካፈለ ማለት ከስጋዋ ስጋ ከነፍሷ ነፍስ ነሳ ማለት ነው። ደም ያለው የበሉት የጠጡት ደም ይሆናል። ደግሞ የነፍስ ማደሪያዋ ደም ስለሆነ ነው እንጂ ነፍስ አልነሳም ለማለት አይደለም። አንዳንዶች አሁን በስጋና በደም እንዲሁ ተካፈለ የሚለውን ቃል ይዘው ጥሬ ቃሉን ይዘው ማለት ነው አይ ስጋና ደም ነው እንጂ የነሳው ነፍስ እኮ አልነሳም ይላሉ መናፍቃኑ። ጥቂት ነገር እናንሳ። በኦሪት ዘፍጥረት ምዕራፍ 9 ቁጥር 5 ላይ ነፍሳችሁ ያለችበትን ደማችሁን በእርግጥ እሻዋለሁ ይላል። ነፍሳችሁ ያለችበትን ምን ደማችሁን በእርግጥ እሻዋለሁ። ለምን? የነፍስ ማደሪያዋ ምንድነው? ደም ነው። ቅዱስ ጳውሎስ በስጋና በደም እንዲሁ ተካፈለ ሲል ከስጋዋ ስጋ ከነፍሷ ነፍስ ነሳ ማለት ነው። የነፍስ ማደሪያዋ ደም ነው። የበሉት የጠጡት ደም ይሆናል ማለት ነው እንጂ ነፍስ አልነሳም ማለት አይደለም። ሌላ ነገር እናንሳ። ምን ይል ነበረ አምላካችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 10 ቁጥር 17 ጀምሮ ነፍሴን ደግሞ አለ ምንን ነፍሴን ደግሞ ላነሳት ዘንድ አኖራለሁና ነፍሴን ደግሞ አነሳት ዘንድ አኖራለሁ። ነፍስ ባይነሳም አኖረው ነፍሴን አነሳት ዘንድ ደግሞ አኖራለሁ ይል ነበር። ነፍሴን አነሳት ዘንድ አኖራታለሁ አለ። አስተውሉ። ነፍሴን ላኖራት ስልጣን አለኝ፣ ደግሞም ላነሳት ስልጣን አለኝ። እኔ በፈቃዴ አኖራታለሁ እንጂ ከኔ ማንም አይወስዳትም። የአዳምና የልጆቹን ነፍስ ከስጋ ይለይ የነበረ ማን ነው? ዲያብሎስ ነው። በሞት ላይ ስልጣን የነበረው እሱ። እሱ ግን ምን አለ አምላካችን ኢየሱስ ክርስቶስ? እኔ ነፍሴን ላነሳት አኖራለሁ፣ እኔ በፈቃዴ አኖራታለሁ እንጂ ከኔ ማንም አይወስዳትም አለ። ምን ማለት ነው? ነፍሴን ከስጋዬ ለይቼ አባት ሆይ ነፍሴን በእጅ አደራ ሰጣለሁ እላለሁ። እንዲህ ነው ማኖር እኮ ማለት። ላነሳት አኖራታለሁ፣ ደግሞ እንደገና መልሼ ነፍሴን ከስጋዬ ጋር በፈቃዴ አዋህጄ ሞትን ላድርጌ እነሳለሁ ማለቱ ነው። ይህን ማለት ነው። በሉቃስ ወንጌል ምዕራፍ 23 ቁጥር 46 ጀምሮ አባት ሆይ ነፍሴን በእጅ አደራ ሰጣለሁ ነው ያለው። ነፍሴን ላኖራት ስልጣን አለኝ፣ ደግሞ ላነሳት ስልጣን አለኝ። እኔ በፈቃዴ ነፍሴን ከስጋዬ እለያታለሁ እንጂ ማንም ከኔ አይወስዳትም። ማንም ዲያብሎስና ሰራዊቱ ስልጣን የላቸውም በሱ ነፍስ ላይ አይደለም። በሱ ነፍስ ላይ
አምላካችን ኢየሱስ ክርስቶስ ቤዛ መስዋዕት ከሆነና ከተቤዠን ካዳንን በኋላ በእኛ በአዳምና በልጆቹም ላይ ስልጣን የላቸውም። ክብር ምስጋና ይግባው። ከስልጣናቸው ተሽረዋል። ከስጋዋ ስጋ ነው የነሳው፣ ከነፍሷ ነፍስን የነሳው። ስለዚህ በሞት ላይ ስልጣን የነበረውን ዲያብሎስን ከስልጣኑ ሻረው፣ ካለቅነቱ ገፈፈው። ዲያብሎስንም የሻረው በሞቱ ነው። በሞቱ ነው የሻረው። ዲያብሎስ ነፍስ ከስጋ ለይቼ ስጋውን በመቃብር ነፍሱን በሲኦል እቆራኛለሁ ብሎ ቀረበ። አምላካችን ኢየሱስ ክርስቶስ ዲያብሎስንና ሰራዊቱን በመስቀሉ ጠርቆ ከመንገዳችን ላይ አስወገደ። የአመፃ መዝገብ ተገለበጠ። የሞት መውጊያ ተሰበረ። ምን ይል ነበረ? የዚህ ዓለም ፍርድ ደርሷል ይል ነበረ። አምላካችን ኢየሱስ ክርስቶስ በመዋዕለ ስብከቱ በዕፀ መስቀል ላይ ከመሰቀሉ አስቀድሞ ማለት ነው። ይህንን በዮሐንስ ወንጌል ምዕራፍ 12 ቁጥር 31 ላይ አሁን የዚህ ዓለም ፍርድ ደርሷል አለ። አሁን የዚህ ዓለም ፍርድ ደርሷል። አሁን የዚህ ዓለም ገዢ ወደ ውጪ ይጣላል አለ። የዚህ ዓለም ገዢ ወደ ውጪ ይጣላል። የዚህ ዓለም ገዢ ያለው ዓለምን የፈጠረ ማለት አይደለም። የዚህ ዓለም ገዢ ማለት የጨለማው ገዢ፣ የጨለማው ዓለም አምላክ የሚባለው ያ የክፋት አባት፣ የኃጢአት አባት፣ የሐሰት አባት ዲያብሎስን ማለት ነው። የዚህ ዓለም የጨለማው ገዢ ወደ ውጪ ይጣላል አለ። ዲያብሎስና ሰራዊቱን ከስልጣናቸው ይሽራቸው ዘንድ ነበረውና ወደ ውጪ ይጣላል አለ። እኔም አለ ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ እስባለሁ አለ። በምን አይነት ሞት ይሞት ዘንድ እንዳለው ሲያመለክታቸው ይህን ተናገረ። ከምድር ከፍ ከሰማይ ዝቅ ብሎ በቀራንዮ መስቀል ላይ ተሰቅሎ ዲያብሎስና ሰራዊቱን ድል ያደርግልን ዘንድ ነበረውና ይህም ተናገረ። ስለዚህ ዲያብሎስና ሰራዊቱን አስወገደ፣ እኛንም ደግሞ ታደገ። ክብር ምስጋና ይግባው። ለዚህ ነው የተገለጠው። በሞት ላይ ስልጣን የነበረውን በሞቱ ይሽረው ዘንድ አለ። በሞቱ ዲያብሎስ ተሻረ። ቆላስይስ ምዕራፍ 2 ቁጥር 14 ጀምሮ መመልከት ትችላላችሁ። የሚቃወምንንም በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው ይላል። አዳም ገብሩ ለዲያብሎስ፣ አዳም የዲያብሎስ ባሪያ፣ ሔዋን አመቱ ለዲያብሎስ፣ ሔዋን የዲያብሎስ አገልጋይ የሚለውን የዕዳ ጽሕፈት ደመሰሰው። እርሱንም በመስቀል ጠርቆ፣ መስቀል በተባለ በምልክት መስቀሉ ጠርቆ፣ መስቀል በተባለ በመከራው በሞቱ ለእኛ ሲል በከፈለው መስዋዕትነት ማለት ነው። በመስቀል ጠርቆ ከመንገድ ላይ አስወግዶታል። አለቅነትንና ስልጣናትን ገፎ፣ አለቆቹ አጋንንት ነበሩ፣ ባለስልጣናቱ ዲያብሎስና ሰራዊቱ ነበሩ። አለቅነትንና ስልጣናትን ገፎ ድል በመንሳት በእርሱ እያዞራቸው በግልጥ አሳያቸው ይላል። ድል ነስተውን ይኖሩ የነበሩትን ዲያብሎስና ሰራዊቱን አምላካችን ኢየሱስ ክርስቶስ በዕፀ መስቀል ላይ ተሰቅሎ ድል ነሳልን፣ ድል አደረገልን። ስለዚህ አሁን ዲያብሎስና ሰራዊቱ በእኛ ላይ ስልጣን የላቸው። የተዋረዱ ናቸው፣ የተሸነፉ ናቸው፣ የተጣሉ ናቸው፣ ከእግራችን በታች የተጠቀጠቁ ናቸው። እኛ ወይ ባለማወቅ ወይ በፍርሃት ራሳችንን ለሰይጣን አሳልፈን ካልሰጠን በስተቀር ሰይጣን በእኛ ላይ ስልጣን የለውም። አሁንም
የሰላም አምላክ፣ የሰላም አባት፣ የሰላም አለቃ፣ የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ዲያብሎስንና ሰራዊቱን ከእግሮቻችን በታች ጥሎ ይቀጥቅጥልን፣ ደግሞ ይቀጠቅጥልናል፣ ይጥልልናል። እባካችሁ እጃችንን ለእግዚአብሔር እንስጥ እንጂ ለዲያብሎስ አንስጥ። አዎ ክቡር ደሙን አፍስሶ ዋይቶናል። ቅዱስ ሥጋውን ቆርሶ ገዝቶናል። ነፍሱን ለመስቀል ሞት አሳልፎ ሰጥቶ ታድጎናል፣ አድኖናል። ዲያብሎስና ሰራዊቱን ከስልጣን ሽሯል። ስለዚህ ራሳችን ሰይጣንን በራሳችን ላይ አናሰልጥነው፣ አናንግሰው። አንዳንዶች ሰይጣንን ሾመዋል፣ በራሳቸው ላይ አሰልጥነዋል፣ አንግሰውታል። የሰላም አምላክ ሰይጣንን ፈጥኖ ከእግራችሁ በታች ይቀጠቅጠዋል ተብሏል ሮሜ 16 ቁጥር 20 ላይ። አሁንም ይቀጥቅጥልን። ዲያብሎስን ከነስራው ነው የሻረው። ስራውን ብቻ አይደለም፣ ዲያብሎስም ከስልጣኑ ተሽሯል። ይሄ ሁለተኛው ነው። ወደ ሶስተኛው እንለፍ። ሶስተኛ የእግዚአብሔር ልጅ ለምን ተገለጠ ስንል የጠፋውን ሊፈልግና ሊያድን የተገለጠው በሉቃስ ወንጌል ምዕራፍ 19 ቁጥር 10 ላይ የሰው ልጅ አለ ስለራሱ ነው የጠፋውን ሊፈልግና ሊያድን መጥቷልና አለ። ወልደ እግዚአብሔር ሕያው ወልደ ማርያም ስግው ነውና የእግዚአብሔር አብ ልጅ የድንግል ማርያም ልጅ ነው። የእግዚአብሔር ልጅ የሰው ልጅ ነው። ፍጹም አምላክ ፍጹም ሰው ነውና ራሱን የሰው ልጅ እያለ ይጠራል። ከኃጢአት በስተቀር በነገር ሁሉ አምላክ ምን ሆኗል? ሰው ሆኗል። የሰው ልጅ አለ የጠፋውን ሊፈልግና ሊያድን መጥቷል። ጠፍተን ነበረ፣ እንደ ጠፉ ይቅሩ አላለም፣ ፈለገን። እንደ ወደቁ ይቅሩ አላለም፣ አነሳን። እንደ ረከሱ ይቅሩ አላለም፣ ቀደሰን። ያውም የፈለገን ከሰማየ ሰማያት ወርዶ ነው። ከቅድስተ ቅዱሳን ከድንግል ማርያም ተወልዶ ነው። ወደ ግብፅ ተሰዶ ነው። በዕለተ ዓርብ በቀራንዮ መስቀል ላይ ተሰቅሎ ነው። በሥጋ ሞቶ ወደ መቃብር ወርዶ ነው። በአካለ ነፍስ ወደ ሲኦል ወርዶ ነው። ፈልጎ አገኘን፣ አዳንን፣ ታደገን። ከሞት ወደ ሕይወት፣ ከጨለማ ወደሚደነቅ ብርሃን፣ ከሲኦል ወደ ገነት አሻገረን። ከባርነት ቤት ነፃ አወጣን። የእሱ ዓላማ የተገለጠበት ዓላማ እኛን የጠፋነውን ሊፈልገን ሊያድነን ነው። ውድ ዋጋ ከፍሎ ፈልጎ አድኖናል። ክብር ምስጋና ይግባው። አልተወንም፣ አልጣለንም። ዛሬም ይፈልገናል፣ ዛሬም ያድነናል፣ ዛሬም ይታደገናል። ወገኖቼ በምንም አይነት ኃጢአትና በደል ውስጥ እንኖር ይሆናል። እግዚአብሔር እኔን አይፈልገኝም፣ እግዚአብሔር እኔን ትቶኛል፣ እግዚአብሔር እኔን ረስቶኛል፣ እግዚአብሔርማ በእኔ ጨክኖብኛል አንበል፣ በፍጹም አንበል። ይፈልገናል። የቀደመውን ሳውል የኋላውን ሐዋርያው ቅዱስ ጳውሎስን ፈልጎ አግኝቶታል እኮ። ነዋየ ሕሩይ ብሎታል፣ ምርጥቃ አድርጎታል እኮ። ማኅቶተ ቤተ ክርስቲያን ሆኗል። የቤተ ክርስቲያን ብርሃን ፋኖስ ሆኗል እኮ። ክርስቲያኖችን ያሳደደ የነበረ የቅዱስ ወንጌል እንቅፋት ጠላት የነበረ የቅዱስ መስቀል ጠላት እንቅፋት የነበረ ክርስቲያኖችን ያሳስር፣ ያስገርፍ፣ ያስገድል ነበር። ቀዳሜ ሰማዕት ዲያቆን እስጢፋኖስ ሲወገር ከወጋሪዎቹ ጋር ተስማምቶ የወጋሪዎቹን ልብስ ይጠብቅ ነበር፣ ድንጋይ ያቀብል ነበር። አምላካችን እግዚአብሔር ግን በድንቅ አጠራሩ ጠራው፣ ታሪኩን ለወጠለት፣ ነገሩን ገለበጠለት። ክብረ ምስጋና ለአምላካችን ለእግዚአብሔር ይሁን። እንዲህ ያለ የራሱን ሕይወት አንስቶ ሲመሰክር አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15 ላይ ኃጢአተኞችን ሊያድን በሉ። ኃጢአተኞችን ሚል ሊያድን ኢየሱስ ክርስቶስ
ወደ ዓለም መጣ የሚለው ቃል ተገለጠ የሚለው ይህንን ነው። ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው አለ። ከኃጢአተኞችም ዋና እኔ ነኝ አለ። ከኃጢአተኞች ዋና እኔ ነኝ። ክርስቶስን ከማሳደድ ወንጌልን ከማሳደድ ክርስቲያኖችን ከማሳደድ በላይ ምን ኃጢአት አለ? ከኃጢአተኞች ዋና እኔ ነኝ አለ። እሱም ሳይድን ሰዎችም እንዳይድኑ ሲያደርግ ነበር። ለአባቶቹ ወቀምቶ ባለማወቅ አደረገ። አምላካችን ግን ባለብዙ ምሕረት ባለታላቅ ይቅርታ ነውና በምሕረቱ ማረው፣ በይቅርታው እንደገና አቀረበው። ታሪክ ተለወጠ፣ ነገር ተገለበጠ። ወንጌል አሳዳጅ የነበረው ስለ ወንጌል ተሰዳጅ ሆነ። ክርስቲያኖችን አሳዳጅ የነበረው ስለ ክርስቲያኖች ተሰደደ። ክርስቶስን ያሳደደ የነበረ ስለ ክርስቶስ ተሰደደ። በሰይፍ ተቀልቶ በሰማዕትነት አረፈ። እንዲህ ነው የሚያደርገው አምላካችን እግዚአብሔር። የእሱ ድንቅ ሥራ ነው። ዛሬም ይፈልገናል፣ ዛሬም ይምረናል። ዋና የመጣበት ዓላማ ይሄ ስለሆነ ኃጢአተኞችን ፍለጋ ነው የመጣው። ኃጢአተኞችን ወደ ንስሐ ልጠራ እንጂ ጻድቃን ልጠራ አልመጣሁም ነው ያለው። ጻድቅ ነኝ፣ ቅዱስ ነኝ፣ ንጹሕ ነኝ እያሉ የሚገበዙትን የሚመጻደቁትን ፍለጋ ሳይሆን ኃጢአተኞችን ፍለጋ ነው የመጣው። የተገለጠው ለዚህ ነው። ኃጢአቱ ምንም አይነት ሊሆን ይችላል። በምንም አይነት ኃጢአት ውስጥ ብንኖር ግን እንምጣ። ወደ እኔ የሚመጣውን ሁሉ በሉ ወደ ውጪ አላወጣውም። የዮሐንስ ወንጌል ምዕራፍ 6 ቁጥር 37 ላይ ተመዝግቧል። ወደ እኔ የሚመጣውን ሁሉ ከቶ ወደ ውጪ አላወጣውም። ብዙዎች መጡ። ከአምልኮተ ጣዖት መጡ፣ ከዘማዊነት መጡ፣ ከነፍሰ ገዳይነት መጡ። ግን አምላካችን ኢየሱስ ክርስቶስ በምሕረቱ ተቀበላቸው። እኛንም ዛሬ ይቀበለናል። ያውም ፈልገነው ነው። ፈልጎን የመጣ አምላክ እኮ እግዚአብሔርን ፈልጎ ያጣውና የሚያጣው ሰው የለም። በእግዚአብሔር አምኖ ያፈረና የሚያፍር ሰው የለም። ብቻ ከኛ የሚጠበቀው መምጣት ነው። እሱ የመጣው ጠፍተን የነበርነውን ሊፈልገን ነው፣ ሊያድነን ነው። አሁንም ከፍቅሩ ብዛት ይፈልገናል፣ ይናገረናል፣ ያስተምረናል፣ ይመክረናል፣ ይገስጸናል። እንደ ጠፋን እንዳንቀር እኮ ነው፣ እንደ ወጣን እንዳንቀር እኮ። ዛሬም የእግዚአብሔር ጥያቄ ለምን ወደቃችሁ አይደለም፣ ለምን አትነሱም ነው። ለምን ረከሳችሁ አይደለም፣ ለምን አትቀደሱም ነው። ለምን በደላችሁ አይደለም፣ ለምን አትመለሱም ነው። ድካማችንን ስለሚያውቅ እኮ ንስሐ ሰራለን። ንስሐ ከሰባቱ ምስጢራት የቤተ ክርስቲያን አንዱ ነው። ከሚደገሙት ምስጢራት አንዱ ነው። አቅማችንን ያውቃል። ስለዚህ እንመለስ። ውድ ዋጋ ከፍሏል ወገኖቼ። ዛሬ እኛን ከኃጢአታችን ይቅር ለማለት ከርኩሰታችን ለመቀደስ አስቀድሞ ከከፈለው ዋጋ በላይ አይከፍልም ወገኖች፣ አይከፍልም። ብቻ እኛ እንመለስ። የሚመለስ ልብ አምላካችን ለሁላችንም ይስጠን። አራተኛው ለምን ተገለጠ የእግዚአብሔር ልጅ ስንል ለድሆች ወንጌልን ሊሰብክ፣ ለታሰሩት መፈታትን ሊሰብክ፣ ለዕውራን ማየትን፣ የተጠቁትን ነፃ ለማውጣት የተወደደችውን የጌታን ዓመት ሊሰብክ ሊያውጅ። በሉቃስ ወንጌል ምዕራፍ 4 ቁጥር 17 ጀምሮ ለዚህ ነው የተገለጠው። ሕሙማነ ሥጋን በእጁ ተአምራት ሊፈውስ ተገለጠ። ዕውር አበራ፣ ጎባጣ ቀና፣ ለምጽ አነጻ፣ ሽባ ረታ፣ ድዊ ፈወሰ፣ ጥቂቱን አበርክቶ መገበ፣ ሙታንን አስነሳ። ሕሙማን ነፍስን በቃሉ ትምህርት ፈወሰ፣ የተጨነቁትን አረጋጋ፣ ያዘኑትን አጽናና፣ ተስፋ ለቆረጡት የቆረጡትን ተስፋቸውን ቀጠለ፣ ለታወቁት ጸጥታና ሰላምን ሰጠ፣ ለአልቃሾች እንባቸውን ከዓይኖቻቸው ላይ አበሰላቸው፣ ለኃጢአተኞች የኃጢአታቸውን ስርየት ሰጠ። ኃጢአትን ተሰረየችልህ፣ በሰላም ወደ ቤት ሂድ፣ ከዚህ የባሰ እንዳይደርስብህ ደግመህ ኃጢአት አትስራ፣ ኃጢአትሽ ተሰረየችልሽ፣ በሰላም ወደ ቤትሽ ሂጂ፣ ከዚህ የባሰ እንዳያገኝሽ ወደፊት ኃጢአት አትስሪ እያለ የረከሱትን ቀደሰ፣
ያደፉት የጎደፉትን አነጻ። የመጣበት ዓላማ ይህ ነውና የተወደደችውን የጌታን ዓመት እሰብክ ዘንድ መጥቻለሁ አለ። በባህሪ አባቱ በእግዚአብሔር አብ ፈቃድ፣ በባህሪ ሕይወቱ በእግዚአብሔር መንፈስ ቅዱስ ፈቃድ፣ በራሱም በእግዚአብሔር ወልድ ፈቃድ የተገለጠው የተወደደችውን ዓመተ ምሕረት ሊሰብክ ነው። እሱ በመገለጡ ነው ዓመተ ፍዳ ዓመተ ኩነኔ ያለፈው ወደ ዓመተ ምሕረት የተቀየረው። ዘመናትን ለሁለት የከፈለ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ክብር ምስጋና ይግባው። ዓመተ ምሕረት የምንለው ከሱ የተነሳ ለማንም አልተቻለም። ለማንም አልተቻለም። አሁን አንዳንዶች ይህንን የቀን መቁጠሪያ ብቻ አድርገው ተተውታል። ከክርስቶስ ልደት በፊት ከክርስቶስ ልደት በኋላ ብለው ዘመን ይቆጥሩበታል። በሱ መገለጥ ነው እኮ ዓመተ ምሕረት የተሰኘው። ደገኛዋን ሕገ ወንጌልን ሰበከ፣ ሰራ፣ ሰጠ፣ መሰረተ። በእውነት ልጅነት ያገኘንባት ሕግ፣ ነፃ የምታወጣ ሕግ፣ ጸጋ እግዚአብሔር የለበስንባት ሕግ፣ እንደ ቸርነቱ መንግሥቱን የምንወርስባት ሕገ ወንጌልን ሰበከ። ለዚህ ተገለጠ። አምስተኛ ለምን ተገለጠ ስንል የተገለጠው ለአራያነት ነው። አብነት ሊሆነን፣ ምሳሌ ሊሆነን፣ ማድረግ የሚገባንን ሁሉ አድርጎ ሊያሳየን ተገለጠ። ከእኔ ተማሩን ያለው በማቴዎስ ወንጌል ምዕራፍ 11 ቁጥር 29 መስራት የሚገባንን ሁሉ ሰርቶ አሳየን። መምህር ትሕትና ነውና እኔ የዋህ በልቤም ትሑት ነኝ፣ ለነፍሳችሁም ዕረፍት ታገኛላችኋል። በትሕትና ተመላለሰ። ከሰማየ ሰማያት መውረዱ ትሕትና ነው። ከቅድስተ ቅዱሳን ከድንግል ማርያም መጸነሱ ትሕትና ነው። ከሷ መወለዱ ቃል ሥጋ መሆኑ አምላክ ሰው መሆኑ ትሕትና ነው። በከብቶች በረት በቤተልሔም ዋሻ መወለዱ በግርግም ላይ መተኛቱ በቅጠልና በጨርቅ መጠቅለሉ ትሕትና ነው። በኪሩቤል ላይ የሚቀመጥ በነፋስ ክንፍ የሚበር ማንም ሊቀርበው በማይችል ብርሃን የሚኖር እሳተ መለኮት የሆነ አምላክ እኮ ነው በቅጠልና በጨርቅ የተጠቀለለው። ይህ ትሕትናው ነው። ለእናቱ ለቅድስተ ቅዱሳን ለድንግል ማርያም እየታዘዘ ማደጉ ትሕትና ነው። ፈጣሪ ሳለ በፍጡሮች፣ የጌቶች ጌታ ሳለ በባሪያዎች፣ ሰማያዊ ሳለ በምድራዊዎች በመጥምቀ መለኮት በቅዱስ ዮሐንስ እጅ መጠመቁ ትሕትና ነው። በተናቁት በአህያይቱና በውርንጫይቱ ላይ መቀመጡ ትሕትና ነው። በጸሎተ ሐሙስ ምሽት ተንበርክኮ አደግድጎ ማበሻ ጨርቅ ይዞ የደቀ መዛሙርቱን እግር ማጠቡ ትሕትና እኮ ነው። በተግባር ነው ያስተማረው። ማን ነው ዛሬ የትኛው ባለስልጣን ነው የተራ ሰዎችን እግር የሚያጥበው? አንዳንድ ልጆችም አሉ የወላጆቻቸውን እግር ማያጥቡ። እንኳን በስልጣን ላይ ተቀመጠ እታች ወርዶ ሊያጥብ ቀርቶ። የኛ አምላክ ግን የኃያላን ኃያል የጌቶች ጌታ የነገሥታት ንጉሥ የአማልክት አምላክ ሆኖ ሳለ ተንበርክኮ አደግድጎ የደቀ መዛሙርቱን እግር አጠበ። እንዲህ ያለው እኮ አጥቦ ከጨረሰ በኋላ የዮሐንስ ወንጌል ምዕራፍ 13 ከቁጥርም 12 ጀምሮ እግራቸውንም አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ፣ እንዲህም አላቸው ያደረግኩላችሁን ታስተውላላችሁን አለ። ዛሬስ ያደረገልንን እናስተውላለን። እኛ ታስተውላላችሁን አለ። ከዚያም እንዲህ አለ እናንተ መምህርና ጌታ ትሉኛላችሁ፣ እንዲህም ነኝና መልካም ትላላችሁ፣ አልተሳሳታችሁም። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል አለ። ያማ ሁላችን ፍጡራን እኮ ነው። ፈጣሪ አምላክ ኢየሱስ ክርስቶስ የፍጡራኑን እግር ዝቅ ብሎ ካጠበ እኛማ ምን አለ? እናንተ እኔ እንዳደረግኩ እናንተ ደግሞ
ታደርጉ ዘንድ ምሳሌ ሰጥቻችኋለሁና አለ። ምሳሌ ሰጠው። ትሕትና ማለት እንደዚህ ነው በተግባር። ትሕትና ማለት ለባለጸጎች ራስን ዝቅ ማድረግ አይደለም። አሁን ደሃው ለባለጠጋ ራሱን ዝቅ ቢያደርግ ገንዘቡን አይቶ ነው። ተራው ሰው ስልጣን የሌለው ሰው ለባለስልጣን ራሱን ዝቅ ቢያደርግ ስልጣኑን አይቶ ነው። ፊደል ያልቆጠረው ወይም በትምህርት በደንብ ያልገፋው 2 እና 3 ዲግሪ ላላቸው ራሱን ዝቅ ቢያደርግ ዕውቀቱን አይቶ ነው። እሱ አይደለም። ትሕትና ማለት ባለጠጋው በደሃው ፊት ራሱን ዝቅ ሲያደርግ፣ ባለስልጣኑ በተራ በተባሉ ሰዎች ፊት ራሱን ዝቅ ሲያደርግ፣ ተምሬያለሁ፣ ተመራምሬያለሁ፣ አውቄያለሁ፣ ተራቅቄያለሁ የሚለው አልተማሩም መሃይምናን ናቸው በተባሉት ፊት ራሱን ዝቅ ሲያደርግ ነው። ስንቶቻችን አሁን ትሕትና አለን? እሱ ግን ይህንን አስተማረ፣ ሰርቶ አሳየ። እግዚአብሔር አምላካችን ሁላችንንም የትሕትና ሰዎች ያድርገን። በተሰበረ ልብ በተዋረደ መንፈስ መኖር ይገባናል። እስከ መስቀል ሞት ድረስ ነው የታዘዘው። ትሕትና ነው። ትሕትናን አስተማረ፣ ይቅር ባይነትን አስተማረ፣ ፍቅርን አስተማረ። ለአብነት ማለት ነው። ጠላትን ወዶ የሚረግሙትን ባርኮ የሚሰድቡትን መርቆ ስለሚያሳድዱት ጸልዮ አስተማረ። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው እያለ ቂምን አርግዞ ለበቀል አልተጣደፈም። ክርስትና ይሄ ነው። በቃ ይቅር ባይነት ነው የገባው። ከአምላኩ የተማረ ቀዳሜ ሰማዕት ዲያቆን እስጢፋኖስ በድንጋይ እየወገሩ ይገድሉት የነበሩትን ምንድን ያለው? ጌታ ሆይ ይህን ኃጢአታቸውን አትቁጠርባቸው ነው ያለው። ይሄ ነው እየሞቱም ይቅርታ ማድረግ። ክርስቶስ ዕፀ መስቀል ላይ ተሰቅሎ ነው ያለ የተናገረው። የሚገፉንን፣ የሚገርፉንን፣ የሚያሳድዱንን፣ መከራ ስቃይ የሚያሳዩንን፣ የሚገድሉንን ማራቸው፣ ይቅር በላቸው፣ ልብ ስጣቸው ብሎ መለመን ያስፈልጋል። የተማርነው ከሱ ይህንን ነው። ፍቅርን የተማርነው፣ ትዕግስትን የተማርነው፣ በመከራ መታገስን ተምረናል። ቅዱስ ጴጥሮስ ይህንን መዝግቦታል። የተጠራችሁለት ለዚህ ነውና ይላል። ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለናንተ መከራን ተቀብሏልና ነው የሚለው። ስለናንተ መከራን ተቀብሏል። የተጠራ ነው ለዚህ ነው። በመስቀል ታገሰ፣ በመከራ ታገሰ። እርሱም ኃጢአትን አላደረገም፣ ተንኮልም በአፉ አልተገኘበትም፣ ሲሰድቡትም መልሶ አልተሳደበም፣ መከራንም ሲቀበል አልዛተም ይላል። ቆይ ያላደረኩላቸው እንደሆነ ያልሰራሁላቸው እንደሆነ እያለ አልዛተም። የሚገርም ዝምታ፣ የሚገርም በጣም የሚገርም ነው። ስለ ክብሩ ቢቆም ኖሮ፣ ክብሩን ለማስጠበቅ ቢቆም ኖሮ፣ ስለ መብቱ ቢቆም ኖሮ ከሰማይ ሰማያትም አያወርድም፣ ከቅድስተ ቅዱሳን ከድንግል ማርያም አይወለድም፣ አምላክ ሰው አይሆንም ነበር። ግን እኛን ሊያከብረን ተዋረደ፣ እኛን ሊፈውሰን ቆሰለ፣ ለእኛ ጸጋውን ሊያለብሰን እርቃኑን ዋለ፣ ለእኛ ጣፋጩን ሊያጠጣን ሐሞትና ከርቤ መራራውን ቀመሰ፣ ለእኛ ሕይወት አክሊል ሊያቀዳጅ የሾህ አክሊል ተደፋበት፣ እኛን ሊያድነን መከራ ተቀበለ። ክብር ምስጋና ይግባው። ምን እንከፍለዋለን? እንዲህ ነው ያደረገው። ስለዚህ ዛሬም እኛ ስለ ስሙ መከራ ስንቀበል፣ ስንፈተን አንዛት፣ አንሳደብ። አንዳንዶቻችን እንሳደባለን። አሁን ስድብ ነው፣ በቃ በቃልም ስድብ ነው፣ በጽሁፍም ስድብ ነው። ማን ነው ሲባል ክርስቲያን ነኝ ይዝታል፣ ይፎክራል። እንደዚህ አይነት ክርስትና የለም በፍጹም። ክርስትና በመከራ መታገስ ነው። ክርስትና የሚሰድቡንን መመረቅ ነው፣ የሚረግሙንን መባረክ ነው፣ ስለሚያሳድዱን መጸለይ ነው። እግዚአብሔር ልብ እንዲሰጣቸው፣ ወደ ህሊናቸው እንዲመለሱ፣ ነፍሳቸው እንድትድን ነው። ያማ የሰይጣን ስራ እኮ ነው። ሰይጣን ተጫውቶባቸው ይልን እኛ እንደገና ከሰይጣን ጋር እንተባበር ነው። በተቻለ አቅም እነሱን ከሰይጣን መንጋጋ ፈልቅቆ ማውጣት።
ክፉን በመልካም ማሸነፍ ነው የሚገባው። አንዳንድ ሰው አሁን በጾም ጊዜም ይጣላና እሱ ክርስቲያኑ ከዚያ በኋላ ቀጠሮ ይቀጥራል ለፍስክ ጾሙ ይፈታና ይለይልናል ነው። አሁን እንደፈለገ ተናገሪ፣ እንደፈለግሽ አድርጊ። ጾም ላይ ነኝ፣ ሱባኤ ላይ ነኝ፣ ግን ጾሟ ተፈታና እጥፍ አድርጌ መልሰዋል። ኃጢአት ደግሞ ቅበላና ፋሲካ ነው። ቅበላ ፋሲካ ለጥሉላት ምግቡ ነው፣ ለእንስሳት ውጤቱ ነው እንጂ ለኃጢአት ቅበላም የለውም ፋሲካ ነው። ግን አንዳንዶቻችን እዛ ውስጥ ነው ያለነው። በእኛ ዘንድ ይሄ አይደረግ። መጾም እንደሚገባን ጾሞ፣ መጸለይ እንደሚገባን ጸልዮ፣ መስገድ እንደሚገባን ሰግዶ አስተምሯል። በቃ ከሱ ተምረን ነው። ለምን ተገለጠ? ለአብነት ለአራያነት ተገለጠ ያልነው ይሄንን ነው። የመጨረሻውን እናንሳና እንጠቅልለው። ስድስተኛ ለምን ተገለጠ ስንል በመጻሕፍት ስለሱ የተጻፈ ሁሉ እንዲፈጸም ተገለጠ። በሉቃስ ወንጌል ምዕራፍ 24 ቁጥር 44 ጀምሮ እንዲህ አላቸው ለደቀ መዛሙርቱ፣ ከእናንተ ጋር ሳለሁ አለ በሙሴ ሕግና በነቢያት ሁሉ በመዝሙራትም ስለኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃል ይህ ነው አለ። አስቀድሞ አባታችን ሊቀ ነቢያት ሙሴ በሕግ መጻሕፍቱ የጻፈው፣ አባታችን ክቡር ዳዊት በመዝሙራቱ የዘመረው፣ ቅዱሳን ነቢያት በየዘመናቱ ስለ እርሱ የተናገሩት ሁሉ እንዲፈጸም የእግዚአብሔር ልጅ ተገለጠ። እግዚአብሔር ላያደርግ አይናገርም፣ ከተናገረ ያደርጋል። ቃሉ በምድር ላይ አይወድቅም፣ ሐሰት ለባህሪው አይስማማውም። በቃሉ የታመነ አምላክ ነው። በድንገት ወይም በአጋጣሚ የሆነ ነገር የለም። ሁሉ በውበት ነው የተከናወነው። ነገርን ሁሉ በጊዜ ውብ አድርጎ ሰራው ይላል መጽሐፈ መክብብ ምዕራፍ 3 ቁጥር 11 ላይ። ሁሉ በውበት ተሰርቷል። እንደ እንግዳ አዳራሽ፣ እንደ ውሃ ፈሳሽ፣ እንደ ወፍ ዘራሽ የሆነ ነገር የለም። ትንቢት አናግሮ ሱባኤ አስቆጥሮ ነው ሁሉን ያደረገው። ከነገረ ጽንሰቱ አንስቶ እስከ ነገረ እርገቱ አስቀድሞ ተነግሮ ነበረ። ጸነሳል ተባለ፣ ወለዳል ተባለ። ከማን እንደሚጸነስ፣ እንዴት እንደሚጸነስ፣ ማን እንደምትወልደው፣ እንዴት እንደምትወልደው፣ የት እንደሚወለድ፣ ወዴት እንደሚሰደድ ሁሉ ተነግሯል። ጽንሰቱ፣ ልደቱ፣ ስደቱ፣ እድገቱ፣ ጥምቀቱ፣ ስቅለቱ፣ ትንሣኤውም፣ እርገቱም ሁሉ ተነግሯል። ያ ተፈጽሟል። ወደፊት ሊሆን ያለውም ደግሞ ተነግሯል። በጊዜው ይፈጸማል። የእግዚአብሔር ልጅ ምን አለ? ተገለጠ። በእውነት የእግዚአብሔር ልጅ እንደተገለጠና ይህን ሁሉ እንዳደረገልን እኛም ደግሞ የተገለጥን የተከፈትን የምንነበብ ወንጌሎች እንድንሆንና በዚህ እንድንመላለስ ይርዳል። አሁን ሰዎች ሁሉ የሚያነቡን የተገለጥን ወንጌሎች ተንቀሳቃሽ ወንጌሎች ልንሆን ይገባናል። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 2 ጀምሮ ሰዎች ሁሉ አለ የሚያውቁትና የሚያነቡት በልባችን የተጻፈ መልእክታችን እናንተ ናችሁ ይላል። 14 መልእክታትን ጽፏል። የቆሮንቶስ ክርስቲያኖችን ግን ምን ይላቸዋል? ሰዎች ሁሉ የሚያውቁት የሚያውቋችሁ ደግሞ የሚያነቧችሁ በልባችን የተጻፈ መልእክታችን እናንተ ናችሁ ይላል። ሰዎች ያውቁናል። በክርስቶስ ክርስቲያን በወልድ ውሉድ ተሰኝተናል። የእግዚአብሔር ልጆች ነን፣ ክርስቲያኖች ነን። ምንድነው የሚያነቡት? ከኛ ምንድነው እየተነበበብን የምንመላለሰው? ከክርስቲያኖች መነበብ ያለበት ፍቅር ነው፣ ትህትና ነው፣ ይቅር ባይነት ነው፣ ደግነት ነው፣ የዋህነት ነው፣ ታማኝነት ነው፣ ለተራበ ማጉረስ ነው፣ ለታረዘ ማልበስ ነው፣ ለተጠማ ማጠጣት ነው፣ ለድሃ ቸርነት ማድረግ ነው። ከኛ መነበብ ያለበት ምስጋና ነው፣ ዝማሬ ነው መነበብ ያለበት። ከኛ እባካችሁ አምልኮተ ጣዖት
አይነበብ፣ ዝሙት አይነበብ፣ ቂም በቀል፣ ጎጠኝነት፣ መለያየት፣ ጸብ፣ ክርክር አይነበብ፣ ነውር፣ ርኩሰት፣ ኃጢአት፣ በደል አይነበብ። የምንንቀሳቀስ ወንጌሎች እንሁን። አሁን ደስ ይላል። በዓላት ሁሉ በመጡ ጊዜ የቅዱሳት መጻሕፍትን ቃሎች እያነሳን ልብሳችን ላይ እንጽፋለን። ደስ ይላል፣ ጥሩ ነው። በጨርቅ ላይ በባነር ላይ በትልልቁ ጽፈን እናንጠለጥላለን፣ እንሰቅላለን። መኪናችን ላይ እንለጥፋለን፣ ጥሩ ነው። ግድግዳችን ላይ እናረጋለን። በቤተ ክርስቲያን አጥር ላይ ቅጥር ላይ እናረጋለን፣ መልካም ነው። በየቢሮአችንም እናስቀምጣለን፣ ጥሩ ነው። ግን እንደዛ እንደጻፍነው እንደጠቀስነው እንዳተምነው እንደለበስነው እንደምንናገረው እንደምንሰማው እንደምንዘምረው ቃል መኖር ነው የሚያስፈልገው። በእውነት እንደ ቃሉ እንድንኖር ይርዳን። አዎ ይረዳናል። ለሱ የሚሳነው ነገር የለም። የእግዚአብሔር ልጅ ተገለጠ። በጽድቅ ተገልጠን፣ በፍቅር ተገልጠን፣ በቅድስና በንጽህና ተገልጠን እየተነበብን ለሰዎች መዳን ምክንያት እንድንሆን ሁላችን ይርዳን። ክርስትና ማለት ይሄ ነው። የእግዚአብሔር ሕዝብ ማለት ይሄ ነው። ሃይማኖት ማለት ይሄ ነው ብለው ሰዎች ተስበው እንዲመጡ ማለት ነው፣ እንዲቀርቡ። የእግዚአብሔር ልጅ ተገለጠ። አንደኛ ዮሐንስ ምዕራፍ 3 ቁጥር 8 የሁላችንን መጨረሻችንን አምላካችን እግዚአብሔር በቸርነቱ ያሳምርልን።